ሲገባሽ ይሄ ሁሉ ነገር የሆነው በአንቺ የተነሳ። ሰው እንዴት እርግማን ይወልዳል? አንቺ ለኔ እርግማን ነሽ። አንተ ልክ ነህ። ምንም ብትለኝ አንተ ልክ ነህ አባዬ። ደግሞ ላይ ለማፈለሽ ደጋግሜ ነገርሽ ነበር። ለምንድን ነው ፊት ለፊት የምትደነቀሩ? ዘርቤልኝ ከዚህ ሰማር እሷ ምን እያልከት ያለው? በቃ ከዚህ በኋላ መፍትሄ ማፈላልግ ያለብን አለ። እባክህ ላይ እቺን ባለዬ ከፊቴ ዞር አድርግ። ለምንድን ነው ግን አንድ የሆነ ነገር ለማትቀይረው እንደዚህ ይሆን ካለ? እኔ ስህተት የሰራሁት እቺ ከንቱ ልጅ ከአያቷ ጋር አስተምራለሁ ብዬ አመጣኋት ጊዜ ገነት የምትለው ነገር እውነቷል። እቺ ልጅ ከመጣች ጀምሮ ህይወቴን መቅኔ ነው። ተሰማ። ስለዚህ እኔ ያልጠልተኸኛል ማለት ነው? ከዚህ በላይ ጠልቼሻል። አንቺ በፍጹም የኔ ልጅ ልትሆኚ አትችይም። ተሰማ፣ ልጅቷ ምን እያልካት ነው? ወጣ ላይሆን ይችላል እኮ እናደረገች። በእርግጥ ያጠፋሁት ጥፋት ቀላል የሚባል ነገር አለ፣ ግን ደግሞ ደጋግሜ ይቅርታ ጠይቄያታለሁ። ልክ እንደ ናሆም ደረቅ ጤናት። አንተ ግን እንደኔ በቀላሉ ተስፋ እንዳትቆርጥ። ይኸውልሽ እኔና አንቺ በጣም የተለያየ ነው። አንቺ ለገንዘብ ስትይ ነው መታረቅ የምትፈልጊው፣ እኔ ግን ለፍቅር ይሰማል። አንዴ እሺ ብሎኝ ብቻ ቤቱ ልግባ እንጂ በጣም ብዙ ዋጋ ነው ማስከፍለው። እውነት ለመናገር መጀመሪያ አካባቢ የእውነት ፍቅር የያዘሽ መስሎኝ ነበር። ፍቅር የሚባለው ነገርማ እድሜ ላንተ ከውስጤ ንቅል ብሎ ጠፍቶልኛል። እማዬ ቆይ መልሼ እደውልልሻለሁ። አሁን ግን እሄዳለሁ። ለአንድም ሰከንድ እዚህ ምድር ላይ መኖር አልፈልግም። ስለዚህ ከኔ አልፈኝ ያንተ ምስኪን ነፍስ ላጠፋ ነው። ይቅር በለኝ። እንዴ ልቀቀኝ በእናትህ። ማነው አንተ? እዚህ ምን ትሰራለህ? ሰራሽ ያለሽው ነገር ወንጀል ስለሆነ ፖሊስ ጣቢያ ይዤሽ እሄዳለሁ። ጤና የለህም እንዴ? አማ ጫካ ውስጥ እና ተከተላት። ወንዶች አሉ። አረ እንዳትሆን አኩራ ተከተላት። ላይኩ ችግር አለ እንዴ? ልጅ ምን ሆናል? እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ናሆም በአሁኑ ሰዓት ላይ ከባድ ህልም አይቷል። ይህን ያየውን ህልም ደግሞ ሀሳቡን ሊያስቀይረው ነው ማለት ነው። ቀን ላይ ከአምራን ጋራ የተለያዩ ሀሳቦችን አንስተው እየተጋጩ ቢቆዩም ልጁን እንደሚፈልገውና እንዲሁም ደግሞ በልጁ ላይ ምንም አይነት ጉዳት እንዳታደርስበት ሲነግራት እንደነበረ ያስታውሳል። በተኛበት ሰዓት ላይ አምራን በአሁኑ ሰዓት እኔ ማንንም አልፈልግም፣ በቃ ሰው አይወደኝም በማለት በረኪና ይዛ ስትጠጣ ከእንቅልፉ ሲነቃ እሷ ህይወቷን እንዳጣች መስሎ ታይቶት ነበረ። እኔ እኮ ይቅርታ ላደርግልሽ ነበር፣ ተመልሼ ወደ ህይወቴ እንድትገቢ ላደርግሽ ነበረ፣ ይቅርታ ላደርግልሽ እኮ እያሰብኩ ነበረ በማለት እየተጸጸተ እያለ ነበረ ከእንቅልፉ ሲነቃ እንቅልፉ ላይ ህልም መሆኑን ያወቀው። በዚህ ሰዓት ላይ ኑሐሚን ከአባቷ በላይ ሊረዳት የሚችል ወይም ደግሞ ከአባቷ በላይ ሊያከብራት የሚችል ማንም ሰው እንደሌለ በደንብ አድርጋ ጠንቅቃ ታውቃለች። አባቷ ለሷ ህይወቷ ነው። አባቷ ለሷ ሁሉ ነገሯ ነው። ዛሬ ላይ ግን አባቷ ማፈሪያዬ ነሽ፣ አሳፍረሽኛል በማለት እጅግ በጣም አስጸያፊ ነገሮችን ሲናገሯት ነበረ። የቀድሞ ባለቤታቸው ወይዘሪት ገነት በዓድ ጭምር ስትናገር የነበረውትን ነገር ትክክል ነው ማለት ነው። እኔ ልጄን አላቃትም ነበረ። እሷን ከአያቷ ነጥዬ ካመጣኋት ጊዜ ጀምሮ ይሄው ሁልጊዜም ችግርና ፈተናዎች አልተለዩም ከኔ በማለት ለጋሽ ላይኩን ሁሉን ነገር ሲናገሩ ነበር። አቶ ላይኩን በጣም መልካምና አስተዋይ ጓደኛ ናቸው። አቶ ተሰማም ቢሆኑ ከመናደዳቸው የተነሳ ነው እንጂ ለሀና ጥላቻ አሳድረውባቸው አይደሉም። በእርግጥ አንድ ወላጅ የሚፈልገው ክብር አለ። ያን ክብር እንድታሰጣቸው ይፈልጉ ነበረ። በሁሉም ዘንድ አንገት የሚያስደፋ ሳይሆን አንገታቸውን ቀና አድርገው እንዲራመዱ እንዲሁም ደግሞ እሷን በሌሎቹ ሰዎች ዘንድ በክብርና በሞገስ እንድትሄድላቸው የሚፈልጉት የነበሩት አቶ ተሰማ አሁን ላይ እጅግ በጣም ባልጠበቁት ሁኔታ አንገታዬን አስደፋሽኝ፣ አሸማቀቅሽኝ በማለት መርገምት ነሽ አንቺ እያሉ ልጃቸውን እጅግን በጣም በሚያስጠላ በማይጠበቅ ሁኔታ ልጃቸውን ሲያማርሯትና ሲናገሯት ሰምተናል። አቶ ላይኩን ይሄ ተገቢ አይደለም፣ አፍቅራ ነው፣ በውለታና በፍቅር አይኗ ታውሮ ነው እንደዚህ ያደረገችው። ይሄ ማለት ደግሞ ለአባቷ የከፈለችው መስዋዕትነት ነው። ለአባቷ ስትል ሁሉን ነገር አድርጋለች። ፍቅር መሰላት። እንደገናም እሱን ላለማጣት በውለታ በገንዘብ ታስራ ነው እንጂ ይሄን ነገር ያደረገችው ዝም ብላ አይደለም በማለት አቶ ላይኩን ሁሉን ነገር አብራርተው ለሚስትየዋም ለወይዘሪት ዝናሽን ጭምር
ሲናገሩ ነበረ። መልካምና አስተዋይ ሰው ናቸው። ናሆም አሁን ሰዓት ላይ የገባበት ችግሮችና መከራዎች እንዴት ሆኖ ሊያልፈው ይችላል? አሁን ላይ አምራን የምትፈልገው ገንዘቡን አሁንም ቢሆን ዋጋ አስከፍለዋለሁ እያለች ነው። ከምንምና ከማንም በላይ ዋጋ አስከፍለዋለሁኝ፣ ላግኘው ብቻ አንዴ ብቻ ወደ እሱ ቤት እግሬ ይግባ በማለት ነገሮችን እያመቻቸች ትገኛለች። የኑሐሚንና እንዲሁም ደግሞ የናሆሚ ግንኙነት እጅግ በጣም ያሳሰባት ትመስላለች። ምክንያቱም እስከነ ዲቃላዋ ሊያገባት ነው እንዴ ወይስ እንዴት ነው እያለች ነገሮችን አሁን ላይ ማስተያየት ጀምራለች። የናሆሚና እንዲሁም ደግሞ የኑሐሚን ጸባይ አንድ አይነት ናቸው፣ ግትሮች ናቸው። ሁለታቸውም ጸባያቸው ያመሳስላቸዋል በማለት ነገሮችን እንዲያስተካክል፣ አንተ እንደኔ መጎዳት የለብህም ነገሮችን አስተካክል በማለት ለኤርሚያስ ስትነግረው ነበረ። አምራን ከዚህ በኋላ ገንዘብ ፈልገሽ እውነተኛ ፍቅር የተጠጋሽ መስሎኝ ነበረ፣ ፍቅር የያዘሽ መስሎኝ ነበረ፣ ግን አንቺ ግን ገንዘብ ላይ ነሽ አሁንም ሲላት፣ አዎ ገንዘብ ላይ ነኝ በማለት ነገሮችን ስትነግረው ነበር። ምክንያቱም ደግሞ ፍቅር የሚባለው ታሪክ፣ ፍቅር የሚባለው ነገር በአንተ ወጣልኝ፣ አንተ ካደረግከው አንጻር ሁሉንም ነገር ስለ ፍቅር ከዚህ በኋላ ማሰብ አልችልም ብላለች። በእርግጥም ኤርሚያስ ባደረገው ነገር የተጸጸተ ቢመስልም ግን በሴቶቹ ላይ ያደረገው በደል የሚረሳ አይደለም። ምክንያቱም ከዚህ ቀደም ኮኪ የምትባለዋ ሕፃን ልጅም የእሱ ልጅ እንደሆነችና ሴቶቹን ደግሞ ለሴተኛ ዳሪነት እንደሚሸጥ እንደሚለውጥም ከዚህ ቀደም እናስታውሳለን ወደኋላ ታሪኩን። አሁን ላይ ኤርሚያስ ብዙ ነገሮች ሪከርድ አሉበት። ኑሐሚን የማታውቀው ሌላ ሚስጥርና ሌላ ማንነትም የተደበቀ አለ። ያ አልተነገረም እስካሁን ድረስ። አሁን ላይ ኑሐሚን የምታውቀው ማንነቱን ከአምራን ጋር ያለውን ግንኙነት ብቻ ነው። ሌሎችን ታሪኮችን የሰማች ጊዜ ጨርቋን ጥላ ማበዷ ይቀሬ ነው። አባቷ ከዚህ ቀደምም ሲነግሯት ነበረ ለኑሐሚን፣ ልጄ ይሄ ልጅ ጥሩ ልጅ አይደለም በማለት በውለታ ባትታሰር ነበረ። አባቷ ያሉትን ምክር ባትሰማ ነበረ ኑሐሚን ዛሬ ላይ አታለቅስም ነበር። ኑሐሚን ዛሬ ላይ የምትሄድበት ጠፍቷት በጭንቀት አትወጠርም ነበር። ምክንያቱም አባቷ ሕክምና ይፈልጋሉ። በዛ ሰዓት ላይ የሚያደርግላትን የሚውልላትን ውለታዋን ተቆጥራ ወደ ፍቅር የወደቀችው ኑሐሚን አሁን ላይ የሰው ሰው ሆኖባት እጅጉን በጣም ተቸግራ የምትሄድበት ጠፍቷታል። ከወይዘሪት ዝናሽ ጋር እጅግ በጣም ብዙ ሰጣ ገባ ውስጥ ገብተዋል። ሚስጥር እንዲደብቁ ሁለታቸውም ከተባባሉት ነገር ላይ አሁን ብዙ ነገሮችን ሚስጥር አድርገው የያዙት ነገር ቢኖርም ሚስጥሬን ብትናገር እኔም አለቅሽም ላይ ጀምረዋል። የሁለታቸው ሰጣ ገባ ወዴት ያመራ ይሆን? ምክንያቱም ወይዘሪት ዝናሽ አሁን ላይ የማንደፍሮ ልጅ ማለትም ደግሞ የፊት አውራሪ ልጅ ነኝ በማለት ብዙ ነገሮችን ዘሯን እየመረጠች ወይም ደግሞ ዘሯን እየካበች የምትኖር ሴት ስትሆን አሁን ላይ ተድፈር ያለው ብዙ ነገሮች ተዋርጃለሁ በማለት ክብሯን ለማስጠበቅ ክብሯን ለማስመለስ በብዙ መንገድ የምትራመድ ሴት ስትሆን አሁን ላይ ብዙ ነገሮች ተደራርበውባታል። የአምራን ማርገዝ እንዲሁም ደግሞ የኑሐሚን እርግዝና ከሌላ ሰው መሆኑ ተንፈስ ያደረጋት ቢሆንም አሁን ደግሞ አምራን ወደ ቤት ልትመለስና ልትመጣ መሆኑን ብታቅ ምን ልታደርግ ትችላለች ወይዘሪት ዝናሽ የሚለው በጣም ከባድ ነው። ኤደን እቤት ውስጥ እስካለች ድረስ ነገር ማሾካሾካን አሁንም አልተወችም። ኤደን ብዙ ነገሮችን ሚስጥሮችን እየሰማች ለወይዘሪት ዝናሽ ማቃጠሯን ቀጥላለች። ወይዘሪት ዝናሽና ኤደን ግንኙነታቸው በጣም የተጋ ቢሆንም አሁን ላይ ግን በጣም ብዙ ነገሮችን በሚስጥር የሚያዙ ነገሮች ያሉ ሆነው እሷ ግን ያለውን ሚስጥር በሙሉ ዝርግፍ አድርጋ በመናገር እህቷን አሳታ ወደ ደጅ እያወጣቻት ትገኛለች። ምክንያቱም አሁን ደግሞ ጭራሽ ራሷን ልታጠፋ ጫካ እንደነበረች ስትሰማ ተደብቃ አሁን ያሰበችላት እንደውም እኛ ለምን አንጨርሳትም? ይሄንን ሀሳቡን ካመጣችው ኑሐሚን ለምን እኛ አንጨርሳትም በማለት በእህትሽ ላይ ይሄንን አሰብሽ በማለት ወይዘሪት ዝናሽን አስደግጣት ነበረ። ይሄ ሀሳብ እኮ ጥሩ ሀሳብ ሳይሆን አይቀርም በማለት በሀሳቡ ሚስጥሬን ለሰው ብትናገር እኔም ከማድረግ ወደ ኋላ አይደለም እገላታለሁ ስትል ነበር ወይዘሪት ዝናሽ። ይህን ከማድረግ በእርግጥም ወደ ኋላ አትልም። የወይዘሪት ዝናሽ ልጅ ዛሬ ላይ እንግዲህ መንገድ ጀምሯል። ባለሀብት ስለሆነ ባለቤትሽ ምንም ችግር የለውም፣ ቦታውን አጠያይቄ ለመምጣት በጣም ቅርብ ነኝ በማለት ወይዘሪት ዝናሽን ሲነግራት ነበረ። ወይዘሪት ዝናሽ የደበቀችው ለዓመታት እጅግ በጣም ብዙ ነገር ጉድ አስመስሎ ያስቀመጠችው ሌላ ችግር አለባት። ይህም ደግሞ ከሌላ ሰው የወለደችው አንድ ልጅ አላት። ይህንን ላይፏን
እንግዲህ አቶ ላይክን አያውቁም ማለት ነው። ይህንን ያወቁ ጊዜስ ምን ሊሉ ይሆን? ምክንያቱም በኑሐሚን እርግዝና ላይ እጅጉን በጣም ስትሳለቅባትና አሽሙር ስትይዝባት ነበረ። ዲቃላ ዲቃላ እያለች ተደጋጋሚ ሴትነቷን ረስታ እጅጉን በጣም ለሴት ልጅ የማይገባውን ክብርና የማይገባውን ቦታ አሽቆልቁላ እያየች ስትናገራት ነበረ። ይሄ የዕጣ ፈንታ የማን ይሆን? ኑሐሚንስ ወዳ ያመጣችው ይሆን ወይስ ደግሞ ወይዘሪት ዝናሽስ ለዓመታት የደበቀችው ሚስጥር በዚህ አይነት ሁኔታ ከቤት ፈንድቶ ብትሰማ አቶ ተሰማም ሆነ እንዲሁም ደግሞ የቤቱ አባላት በሙሉ ምን ሊሉ ይሆን? አሁን ላይ ልጁ መንገድ ጀምሯል። አሁን ልጇ ወደ ቤት ገብቶ ከተገናኙ ምን ይፈጠር ይሆን? ዘመዴ፣ የአክስቴ ልጅ፣ የእህቴ ልጅ ወይስ የማን ልጅ ብላ ለአቶ ላይኩን ልታስተዋውቀ ይሆን? ጉድና ጅራት ከወደ ኋላ ነው አሉ። የራሷን ደብቃ የሰውን ስታብላላ አሁን ላይ የራሷ ሚስጥር ሊጋለጥባት ጫፍ ላይ እየደረሰች ትመስላለች።